ጎበዝ አንዴ እንረጋጋ እንጂ ያዘርያ ደግሞ ምንድነው መረጋ? አክሰረን አስቀምጠው ምንድነው መረጋ? ጥሩ ያስ አዎ ተረጋጋሽ? በጣም ነው ህልም አለው። ህልሙን ሊያሳካ ይንከራተታል። ካሳንቺስ ከራዲሰን ብሉ ሆቴል ጎን ከህልሙ ጋር ተገናኝቷል። ሳኩር ሪል ስቴት የሳኩር ቤቶች ሌክዠሪ የሚለው ቃል የማይገልጻቸው ይህ ቀረሽ የማይባሉ ደልቃቃ ቤቶች ናቸው። ካሳንቺስ ከውጭ ሀገራት ዜጎችና ከዲፕሎማቲክ ማህበረሰብ ጋር በምቹ አፓርታማ ሲኖሩ ሕይወት ቀላል ይሆናል ብቻ ሳይሆን ቤቱ ራሱ ኑሮን ያግዛል። ለብድሩ ዳሽን ባንክ አለሁ ከጎኖ ይሎታል። እንደ ሰለጠኑት የአውሮፓና የአሜሪካ ከተሞች እኛም ዳውንታውን እኛም ምርጥ መኖሪያ አዘጋጅተናል። ሳኩር ሪል ስቴት የአልሳም እህት ኩባንያ። እኔ የማመሰግነው አንቺ የምታመሰግኘው አታቋርጠኝ። አድናቂዎቼን ነው። እውነት እላለሁ እውነት እኔ ኪነትን ከፊት አስቀድሜ በሄድኩበት ቦታ ሁሉ እያበረታታችሁ አይዞሽ ኪነት ከፊት ትሂድ አንቺ ከኋላ ተከተይ እያላችሁ የምታበረታቱኝም በሙሉ አመሰግናለሁ። እዚህ ያላችሁም እዚህ የሌላችሁም አድናቂዎቼ፣ አሁን መንፈሳችሁ በውስጥ የሚንተገተገው አድናቂዎቼ ከልብ አመሰግናለሁ። ኪነትን ኪነት ሆና እንድትሄድ እየደግፋችሁ እዚህ ያደረሳችሁኛልና አመሰግናለሁ። እንዲሁ ምን አለ ብታጨበጭቡ ሀብቶቼ፣ በተወራው ሁሉ ስታጨበጭቡ አለበት። አቤት እስቲ ቀስ ጨርስ ውንጥርጥር ሲሉበት አይወድም። ቀስ ቀስ ፍለኛት ያትባክሽ አይ ትከሻ ነበር እንዳማረብህ አንድ የጎደለ ነገር አለ። ምን ታረባት አስሬያለሁ። ምን ሊጎለኝ ነው ደግሞ? እኔ አንተ እህት እንዴ በጥበጥ እናትናቅ አይገርምሽም? ምንድነው የጎደለኝ እያልኩ በጣም ሳስብና ስጨነቅ ነበር። ታዲያ እኔ አንተ ቀድሜ አይደል ጎዶሎ የሚገባኝ? ታዲያስ እኮ ነስነስ ነው ግን ይኸውልህ ዛሬ አገኘው ብለህ በለመደ እግርህ መመላለስ አይፈቀድም። ዛሬም የተባበርኩ ከበድ ያለ ጉዳይ አለኝ ስላልከኝ ነው። ማፊዬ እኔ እኮ ደስ የሚለኝ ለአንቺ ትንሽ መንገድ ከሰጡሽ እንደ ቦይ ውሃ መውረድ ነው፣ መንደቅደቅ ነው፣ መፍሰስ ነው። መንገድ ላይ የሚሸጥ የሱዳን ሽቶ እንደዚህ ታካብጃለሽ እንዴ? ኧረ እባክህ እሱም እኮ እኔ ጋር የተገኘው ግን አታውቅማ አታውቅም። አሁን እናንተም የሽቶ ማርክ አወቃችሁ ሊባል ነው። ገንዘባችሁ በሽቶና በሊፕስቲክ እንደሚያልቅ ብታውቁ ጥሩ ነበር። ኦሆ ወንድም ጋሽ ወንድም ማለት የዛሬ ቀጠሮ ምንድን ነው? ማፊ ለሶስተኛ ጊዜ ጠየቅሽ እንዴ? እኔ እኮ አይደክመኝም እስከምትነግረኝ ድረስ አይሰለቸኝም። ለ10 ምናምነኛ ጊዜም ቢሆን ጠይቃለሁ። በቃ እንዲናርጋ ለመቶ ምናምነኛ ጊዜ ጠይቅኝ፣ ለመቶ ምናምነኛ ጊዜ አልመልስልሽ። እኔ ምንም አላማረኝ እንዴ? የሆነ ፋውል ልትሰሪ እንዳይሆን ብቻ እንደለመድሽው በሱፍ ወጥተሽ በሆነ ነገር እንዳትመለሽ። አዴ ማፊ ሲስቱካ ፋውል ምናምንማ ድሮ ቀረኩ። ከፈንጂ የጸዳ ስራ እኮ ነው የምንወርከው። ምንድነው ማለት እንዴ? አሁን እኮ አደግን፣ ተመነደግን፣ ቤተሰብ እየመራን እኮ ነው ያለው። የመሪ ተመሪ ምን ችግር አለው? መቼም ካንቺ ይሻላለሁ። እየተመራውም ቢሆን እመራለሁ። ማፊ ለማንኛውም ምንም አትጨናነቂ። ከፈንጂ የጸዳ ነው ብዬሻለሁ። ግን ያው ብቀየርባችሁ ምንም እንዳታስቡ። ወንድሜ ምን ሆነ ነው የምትቀየረው? በቻፓኗ በመላ
በቃ ከዚህ በኋላ እኮ የኢትዮጵያ ገባው ቻፓ የሚኖረው እኔ ጋር። አቤት ሲያምር ብሳት ይዘው ስትቆጥረው አንዴ ቆጥራ ምን ችግር አለ? እኔ እስካለ አንተ ማን አለኝ? ልክ ነው። እቺ ቢዝነስ እኔንም ታሳትፋለች። ማፊኔ ልደብቅሽ አልፈልግም። ቢዝነሱ ሰው ይመርጣል። አርቲስት ምናምን አይፈልግም። ለምን ማስታወቂያ የለውማ። ማስታወቂያው ምንድነው? ማውስ ቱ ማውስ ነው። አየሽ ማፊ ለቀቀሽ እኮ ገና ሳልወጣ ቀጥል። ኑሮ አንተን ሰው ብዬ ሽቶ ይናማል ያስጠላ። አንቺን ትቼ ማሚ ሆስፒታል ብንወስደው አይሻልም? ከዛ በፊት ግን 994 ደውለን አምቡላንስ ብንጠራ ጥሩ ነው። 994 ለቴሌ ነው። ለነፃ አምቡላንስ አገልግሎት 938 ነው። እሺ አይደለም ማፊ 939 ነው። ይኸው ያው ነው። ቁጥር ነው። እሺ ትንሿ ስቴድ አንቺ ተተካሽ። እኔ እኮ ግርም የሚለኝ የሚሳሳት ሰው ሲኖር የሚያውቀውም የማያውቀውም ማራም ይሆናል። እስኪ እናንተ ጭቅጭቁን ተውና ውሃና ፎጣ አምጡልኝ። ወይኔ ጋሽ ወይኔ ታስመሰላችሁ። ዞር በይ ነው ተቃጠሉ አይደል? እንዴት እየሆኑ እያዩዋቸው ምንድን ነው የምትሉት? አይተየ እኔ ልንገሮት ግን ተፎጣ ይልቀው ንቅል አድርጎ እንዲያወጣላቸው ጥቁር አዝሙድ፣ ነጭ አዝሙድ፣ ፌጦ፣ በሶ ብላ እንደገና ሰናፍጭ አንድ ላይ አድርጎ ባቄላ ጣል አድርጎ ጭቅጭቅ አድርጎ መስጠት ከስር ንቅል አድርጎ ያወጣዋል። ግድላችሁ በሽታዬ ይበቃሉ። እሱን ነቅላችሁ ጣሉልኝ። አሁንማ ስር ሰዶ አገንግሎ ምኑ ይነቀላል? ቆርጦ መጣል ነው። ይሄን ማፊ ከስሩ ካልተነቀለ ማቆጥቆጡ ይቀራል። ብቻ አሁን እንደምንም ብላችሁ ይዛችሁ አምጡልኝ። እሱ ወይ ይበቃል። ወይ እስከ መቼ ነው ባንተ እንደ በሶ የምንበጠበጠው? ያው ውሃ እንደማያነሳ በሶ ቦጭ እያደረክ የምታኖረን ምን ተነስታል ደግሞ? አቤት ሰው እንዲህ ብሎ ተፈርቆ እንዲህ ብሎ ስራ ያመጣል። አንተ እንዲህ አድርገህ ጉድ አምጣብህ። አንተ ይዛ አይኔ ይፍሰስ ሰው ይመስላል። እንደዚህ ነው አባቴ። እንዴት ነህ? አሁን አንቺ ለፎቶግራፉ ልኩን ነግረሽው ከመጣሽ በኋላ አደጋለሁ። ምንድነው? አጠቡን። እውነትም ብያጥቧቸዋል። ብታምኑን ባታምኑን በቁም አጠቡን። ለመሆኑ እነማን ናቸው እንዲህ ልብሳችሁንም ቆሌያችሁንም የገፈፉት? መቼም ማጅራት መቼ አንገታችሁን ብሎ ከዘረፋችሁ በኋላ አምጥቶ እዚህ ደህና አልጋ ላይ አስተኛችሁ። አባቢ እኔ ልሞክር። ሴቶች ናቸው። እንደገና ነገር ሴቶች ናቸው ይላል እና ታዲያ ወንዶች ናቸው? ይበቃል። ባለትዳር መሆንህን ረሳኸው? እሺ እንደው ባለትዳርስ ባትሆን ምን የሚሉት ቅብጠት ነው ይሄ? አባቢ አሁን እናንተ እንዳሰባችሁት አይደለም። በቃ እኔና ዳኜ መቼም አንድ ሁለት እንበል ብለን የሆነ ቦታ ገባን። ከዛ ችኮች ማለት ሴቶቹ ጠሩና አጠገባቸው አስቀመጡ። ከዛን ጋብዛችሁ አሏችሁ እና ጅሬ ደግሞ በዚህችና በዚህች አጨቅኑም ቁጭ አላችሁ። እንዴ በምን አወቅሽ? ልጆቹን ታውቂያቸዋለሽ እንዴ? ቆይ ምንድነው አትናገሩ? ምንድነው ጉዱ? ወይ ማሚ ይሄ እኮ አዲሱ ያዘራረፍ ስልት ነው። ቆንጆ ሴቶች መልካቸውን በመጠቀም አንዳንድ መዝናኛ ቦታ ይገቡልሽና ከዛ በኋላ እንደ ቤት ልጅ ቅልስልስ ሽኩርምም ሲሉ ቆይቶ መጨረሻ ላይ ወንዶቹ ጠብ አድርገዋቸው ይወጣሉ። እኛን ግን አንደኛዋ ዲያስፖራ ሌላዋ ደግሞ የቤት ልጅ ሆነው እኮ ነው የቀረቡን። ስልታቸውን እንደ ሁኔታ ይቀያይራሉ። አላማቸው ግን አንድ ነው። ወንዱ ጢምቢራው እስኪዞር ድረስ ካጠጡ በኋላ መዝረፍ። አገኘን ብለው ሊጠጡ ቁጭ አሉ። ጠጥተዋቸው ሄዱ። ኧረ አባቢ እኛ እኮ ብዙ አልጠጣንም፣ ግን የጠጣንበት መጠጥ ላይ የሆነ ነገር ሳይጨምሩብን አይቀርም። ይሄ አደንዛዥ ዕፅ ነገር መሰለኝ ማለት ነው። እንዴ ቆይ ግን ማፊ አንቺ ይሄን ሁሉ ጉድ እንዴት ልታውቂ ቻልሽ? እንዴ ማሚ ይሄ እኮ የከተማ ሁሉ መነጋገሪያ ጉዳይ ሆኗል። በተለይ ወንዶች ጥንቃቄ ካላደረጉ ከዘረፋም የከፋ ነገር አለ። ኧረ ለመናገር ይከብዳል። እንዴ እውነትሽን ነው፣ ይከብዳል። ተርፈናል። አንዴ እልል በል እንዝናና ብለን ወተን እኮ ጉድ አድርገው ነው።
ምን ነው ከምታጉረመርመው? እንደው በእናትሽ እንደው የኔ ችግር ያበዛዙ እኮ ማፍዬ እንደው ምንድነው የሚሻለው? ደሞ ምን ሆንክ? አንድ ያለችኝ እንቅልፍ እምቢ አለችኝ። አንቺ ወይ ከስራ ያሉ ወይ ከእንቅልፍ ያሉ እኛ የሳምንቱ ምርጥ ሰራተኛ ተብለን ስንሸለም የኔ አባት አንተ ባዶህን ቀረ። የኔ አባት አንቺን የምታክል ጠብደል አሮጊት ከኔና ካንተ ማን ነው ጠብደል? በእድሜ እኮ ነው። በእድሜ ደግሞ አንቺ ተኔ ጠብደለሻል። እና አንቺን የምታክል መለኮን ወይ ታድርሽ ነው አባቴ የምትይ ደግሞ ልንገርሽ አይደለ የቀኑ ነው እንጂ እምቢ ያለን እኮ እንጂ ሌሊት እኮ ለሽ ነው። እስከ መቼ ነው ግን አንተ ለሽ ብለህ የምትኖረው? እስከ መቼ ነው ላልሽው መልሱ እስከ ዘላለሜ ነው። እስከ መሞት ድረስ ነው። ከሞት ክለጥቆ ደግሞ በር የሚያንኳኳ የለ የሚቀሰቅስ የለ ካይሉኝ አያተክሩኝ እኔን ነው በማለት አልታክት ለሽ አበቃ። አንተ እንደው ዝም ብሎ ልፋ ቢልህ ነው እንጂ እኮ ከሞተ ሰው አትሻል። አንቺ የከደከን አንቺ ሮት በብልጠት ሆነ በጉልበት ሁሌም ትሆን በላይ አበጀ እኔን ነው እንደዚህ የምትይው? በል ተረጋጋ። ራስ አይደለም እንዴ ህልም የለኝም ያልካት? እሷ ምን ታርግ? ሲተኛ አይደለ ህልም የሚታየው? እዚህ ቤት ጭርሱ ነው እናንተ መቼ ታስተኙና ነው? ላሽ ስለማ ህልም ማየት በየአይነቱ መቼ ቀራ? እኔ እኮ የተናገርኩት ተኝተህ ስለምታየው ህልም አይደለም እንደ ሰው ወደፊት ምን ይታያል ማለቴ። አሁን ቀና ስል ሰማይ እንዲህ ስል ደግሞ ቤቱ ነው የሚታየው። ደግሞ ወጣ ብዬ ዞር ስል ደግሞ ምን ደግሞ አይቼ እንግዲህ ተባጃጅ ጀምሮ እስከ መኪና ነግርሻለሁ። አንተ ሰው ያስቀመጥከው የምትደርስበት ህልም አለ ወይ ነው ያልኩት። እኔ ሰው እንዴት እንደ እንስሳ ያለ ህልም ይኖራል? እናንተ ቀርታችሁኛል እንዴ? አሁን የተናገርኩትን አሁን እኮ የተናገርሽው እኮ ልባችን ላይ ጠብ ብሎ የሚያበቅለው ለነገሩ ጥፋተኛዋ እኔ ነኝ። ጥበቤን የትም ቦታ በየሜዳው ምደፋ። ስማ አሁን ለእናንተ የተናገርኩትን ነገር ስክሪፕት አድርጌ ብጽፈው ኑሮ ስንት ተመልካችን በእንባ እንደማራጭ የሚያውቅ ሰው አጣ። ይህ በመሃል ሜክሲኮ የአልሳም አፓርታማዎች አረንጓዴ ስፍራ 21ኛ ፎቅ ላይ ነው ያለው። አልሳም አፓርታማዎች ሳሎኑ ልብን ተረካክ፣ ኦፕን ኪችኑ ወከክ ያደርጋል። ተከተሉኝ። መኝታ ቤቱ ውበቱ፣ የልጆች መኝታ ቤቶች፣ መታጠቢያ ቤቶች። ወደዳችሁት? በጣም እሺ፣ ወደ ቢሮ እንሂዳ። እንውጣ። ኧረ እባክሽ እንውጣ። በፍጹም አልወጣም። አልሳም ቤቶች ውስጥ የገባ አይወጣም። ግንባታቸው በመጠናቀቅ ላይ ያሉት የአልሳም አፓርታማ ቤቶችን የሚገዙ መስሪያ ቤቶችና ድርጅቶች በልዩ ሁኔታ ይስተናገዳሉ። የባንክ ብድርም ከአዋሽ ባንክ ተመቻችቷል። ልፈርማ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ዘሩዬ ዘሩ ባሻ ምን ነክቶልህ መጣ? ዘርዬ አልሄድኩም እኮ እዚሁ ሶፋ ላይ ነው ያደርኩት። ሶፋ ላይ? አዎና፣ በዚህ ሁኔታ ላይ ያለ እንዴት ትሄዳለሁ? ዘሩካ አንተ እኮ ለኔ ጓደኛ ብቻ ሳይሆን ወንድም ማለት ነህ። የመቼ ወንድም እባክህ? ቆይ ልምለው፣ አንተ ተፈራ ሞላ ነህ? በጎደለ ሞላ። እንግዲህ እባክህ በልጅና አሁን ሳሎን ጠብቀኝ መጣሁ። እኔ የምልህ ጥጋቡ፣ አንተ ምንም ነገር የሌለህ ደላላ ከየት አምጥተህ ነው የ2 ሚሊዮን ብር ሎተሪ አትርፈህ በ2 ሚሊዮን 500 ሺህ ብር የምትገዛው? ለእኔ አይደለም። ቢዝነስ መጀመር ፈልገው መጀመር ያልቻሉ የመንግስት ሰራተኞች አሉ። ብሩ ካላቸው ለምንድን ነው መጀመር የማይችሉት? አዩ ብሩን በደሞዛቸው ሳይሆን በተለያየ መንገድ ነው ያጠራቀሙት። በተለያየ መንገድ ማለት? ባሻ ደግሞ ነጩ ነጭ ጥቁሩ ጥቁር ነው ካላሉት አይገባውትም። ስኳሯ ልሰው ነዋ። ገባኝ። አዩ በመንግስት ደሞዝ የብዙ ሚሊዮን ብሮች ስራ ቢጀምሩ ምንጩ ያልታወቀ ሀብት ተብለው ይወረወራሉ። ስለዚህማ ሎተሪ ገዝተው ደረሰን ቢሉ ህዝቡም ብሔራዊ ሎተሪውም በአደባባይ ስለሚያውጅላቸው
በቀጥታ ወደ ቢዝነሳቸው ይሰምጣሉ። እገሌ የመንግስት ሰራተኛ ነበር፣ በአንድ ጊዜ ሀብታም ሆነ። ከየት አምጥቶ ሲባል ሎተሪ ደርሶት እኮ ሰው ያየውን ነው የሚያወራው። ምንድነው የምሰማው? አዛልያ ምንድነው የተፈጠረው? ምን ይደረግ ባሻ፣ ክፉ አጋጣሚ። ከዚህ በፊት እንደዚህ ሆናችሁ ስለማታውቁ ገረመኝ እኮ። አዎ ባሻ፣ ዛሬ ነው እንደዚህ ሆነ። ቢሆንም መታገስ ያስፈልጋል። ወይ ባሻ፣ ታዲያ እስክንቃጠል ድረስ እንጠብቅ እንዴ? ወይኔ ቤተሰቦች አይዟችሁ። አንተ ደግሞ አታጋግ። ተረጋግቶ መፍትሄ መፈለግ ይቻላል። ዘርዬንም በስተርጅና አታስጨንቁት። እንዴ ባሻ፣ ሁላችንም አይደል እንዴ ተጨነቅነው እኮ። አሁን ተነጋግረን እንፍታ። እስኪ እንግዲህ ከመጡልን እኛ ደውለንላቸዋል። እንዴ ፖሊሶችም ጠርታችኋል እንዴ? ባሻ ደግሞ ፖሊሶች ምን ያደርጉልናል? መብራት ኃይሎችን ነው እንጂ ጠራን። መብራት ኃይሎች ምን ያደርጋሉ? ወይ ባሻ፣ ቆጣሪውን እንዲሰሩት ነው። ቆጣሪው ምን ሆነ? ምን ሆነ ቆጣሪ? ቆጣሪ ፈንድቶ ነው። ታዲያ እርሶ ምን ሰምተው ነው የመጡት? እኔማ ዘርዬ እያስሮጡኝ ነው፣ ገላግለኝ ብሎኝ ነው። እሱ ራሱ ቀድሞ ሮጦ አይደል እንዴ? መብራት ኃይሎችን ሊጠራ እኮ ሄደ መስሎናል። እሱማ ምን መብራት ኃይል ይጠራል? ግንብ ስር ተደብቋል እኮ። ዛሬ ጋሼ ምን ሆኗል? ያስሮጣችሁት መስሎት ነው። ለምን እንደምትሮጡ ሳትነግሩ ዝም ብላችሁ ትሮጣላችሁ እንዴ? ወይ ጉድ! እኔም እኮ ድንገት ነው ና መጥቶ ቆጣሪው ፈንድቷል ያለኝ። እንዴት? እርሱ አይደሉም እንዴ ቆጣሪው ፈንድቷል ያሉት? ና ምን ሆነሃል? አንተ ራስህ አይደለህ እንዴ መጥተህ ቆጣሪው ፈንድቷል ያልከኝ? እንዴ እኔማ እንደሱ አይደለም ያልኩት። አምፖሉ ስለተበላሸ ቆጣሪውን ላጥፋው ወይ ነው ያልኩት። አንተ ልጅ እውነትም ዛሬ ጤነኛ አይደለም። እስኪ ተንፍስ፣ በደንብ ተንፍስ። 6.5 ሰክራል። ቤቱን ማንቀሳቀስ አትችልም። ቆይ የትኛው አምፖል ነው የተበላሸው? አንተ ያልከኝ አምፖል ነው። የትኛው አምፖል? እኔ አምፖል ተበላሽቷል ብያለሁ። እሺ ግድ የላችሁም። ጥፋቱ ማን ጋር እንደሆነ እንወቀው። ቁጭ ብለን እንደዚህ ጥግ ጥጓን ይዘን እናውራ። ቆይማ መጀመሪያ ጋሼ ችግር ተፈጥሯል ሲለኝ ወደ ቤት ገባው። ከዛ የቤነ ሳገኘውና ሳረጋጋው ጊዜ አምፖሉ ላልቷል ተበላሽቷል አለኝ። መጀመሪያ ከገጨኝ በኋላ እኮ ነው ተረጋጋ ምናምን እያለ ሲያዋክበኝ ምን ሆነሃል አምፖል ላልቷል እያልኩ እኮ ብለሃላ። ኖ ባሻ፣ ይሄ የኛ የወጣቶቹ ነው ያራዶቹ ስታይል ነው አይደል እንዴ? አሹ ይቤ ይሁን ያመሃል ወይ ነካ ያረጋሃል ወይ እንደማለት ነው። አንተ እኔና ምን እኔ ነኝ ያላለሁት? አንተ ይሄን ሁሉ ነገር ፈጥረህ ካዘበራረከን በኋላ እንኳን መታመመን አታምንም። ታመሃል። በቃ መድኃኒት ይፈለግልሃል። እንግዲህ ይሄ ነው አልተግባብቶም ማለት ነው። አንተ ሰውዬ ተመለስ አልኩህ እኮ። አልመለስም። ጉዳዩ እኮ እኔን የሚመለከተኛል። ምኑ ነው አንተን የሚመለከት? የጋሽ ይርጋ ጉዳይ ነዋ። እንዴት ያሉ ሰላምተኛ እኮ ናቸው። እና ሰላምተኛ ቢሆንስ ሰላም ያለውን ሁሉ ካልሸመገልኩ ልትል ነው እንዴ? ለምን ሰላምተኛዬ ብቻ አይደሉም፣ እንዴት ያሉ ደንበኛዬ ናቸው። አቤት አቤት አቤት! አሁን በአንተ ቤት እንደምንም ብለው ሁለት ምክንያት አገኘህለት ማለት። አዎ ካነሰ ደግሞ ጨምራለሁ። ሌላም አለኝ። ለነገሩ እኔም ሲያቀብጠኝ ነው ላንተ መንገር። እሱን ደግ አደረጉ። እኔ ልክ አስገባቸው። ይሄን ጉዳይ ባይነግሩኝ ኖሮ ከየትም አነፍንፌ ደርስበት ነበር። ያኔ ሰው አላደርጎትም ነበር። ወገኛ አንተ ሳርከኝ አላረከኝ ምን እንዳጨምር ነው? ወገኛ ነው። ምን ነው ይርጋ እንደዚህ ይደረጋል? መጣላታችንን ነው። እሱማ አደባባይ አይወራም። እኔን እዚህ ድረስ መጥራት ነው እንጂ ምን አጠፋው ታዲያ? የዘሩን ቤት አታውቀውምና ነው መተህ ካልተቀበልከኝ የምትለኝ? ኧረ አውቀዋለሁ፣ ግን ይቺ ምላሷን አስረዝማ እያቃጠለችኝ ነው። ከሽምግልናው በፊት በጥፊ እንዳልጥላት እንዲገላግሉኝ ብዬ እኮ ነው። አሃ ነው እንዴ? እንደዛማ ጥሩ ነው። ገላጋይ አዘጋጅቶ መጣላት ጥሩ ባህል ነው። አዎ እሷን መጥቶ ደግሞ ማን ወህኒ ይበሰብሳል። በዚህ አይነትማ እስከ ዛሬ ለደበደብከኝም ወህኒ መግባት አይቀርማ። ኧረ አንቺ የሰው ስም አታጥፊ። አሁን ይርጋ መጥቶኛል ለማለት ነው። እና አልመታውሽም ለማለት ነው። ይርጋ ምን ነው በዚህ ዘመን ዱላ ለአህያ እንኳን አይበጃትም ተብሎ ቀረ እኮ። ኧረ ስሜን ስታጠፋ ነው አንቺ። አታ ምን ነካ? ተው መችቻት አላቅም ስትለኝ አልነበር እንዴ? ገና ዛሬ አሳስታይ ነበር። እንደው ዘሪ ፈጣሪ ይሁን አይቶ እኮ ነው በዓመት በዓል ሙቀት ይሻላል። አዎ ምን ላድርግ? ኑሮ እንደከበደኝ ጥርስ እንደበዛብኝ አየልኛ ሸለመኝ።
ታዲያ ማነሽ አንቺ አቤ? አቤት። የአስቤዛውን መወደድ መቼም ላንቺ አልነግርሽም። ያው ተምስሩ ተድንቹም እያብቃቃሽ ለ6 ወር ማድረስ አለብሽ። ምን ነው ባሻ? ሙክቱና እንዳመጣልሽ አምቦ ጨርቅሽ ከሳምንት አታዘልዩና ኋላ እንዳንጣል እንዴ ባሻ ሙክት ሳይዙ ተቀየረ እንዴ? አጅሬ አላለካ በል ገንዘቤ ገንዘቤ ያምን ገንዘብ ደግሞ የ20 ብር ትኬት 50 ብር ሽጠው ብለው ለቀው ከሰው ጋር ያጣሉኝ ብዬ ነበር። ረሱት። አይ ነጋዴ ነገር ምን ቀልባለኝ ብለህ ነው? አቤት ነጋዴ! አሁን አንተም የበግ ሎተሪ አዞርክና ነጋዴ ልትባል ጉረኛ። ዘርዬ ገንዘቤን አሰጠኝ ኋላ እንዳንጣል። ገንዘብ እንዴ? የምን ገንዘብ ነው? ትንሽ ትኬት በመሸጥ አግዞኝ ነበር። እንዴ እሱ እኮ ስራ አለው። ከኔ ጋር አብረን አንሰራም ነበር እንዴ? እርሱ ሰውዬ ከኔ ጋር ምንድን ነው ያሉት? ከዛሬ ጋር ብዙ ጊዜዎት ነው። አንተ ስነ ስርዓት ልትሰድበኝ ነው እንዴ? አባትህ አልሆንም። ኧረ መገንጠል ይሻላል። አድቡቱና እናንተ ምን ይላል ዘርዬና ዛሉ ታሟል። ቶሎ ድረስ ብለህ ጠራኝ። አንተ ራስህ አይደለም አዲያ ታመሙ አልኮት እንጂ ሞቱ አልኮት እንዴ? ይሄን ያህል የሚያስለቅሶት ያው ነው። የዛሬ ጊዜ ሰው ታመመ ከተባለ ወዲያው ሞተ ነው። ኧረ እባክህ ታድምጡ። በዛ እናታችሁና አባታችሁ ታመሙባችሁ አይደል? ባሻ ይጨነቁ፣ በሽታቸው ታውቋል። መድኃኒትም እየተፈለገላቸው ነው። ቁርጤን ንገሩኛ፣ ቁርጤን ንገሩኝ። ምንድን ነው? አይጨነቁ አልኖት እኮ ባሻ፣ በሽታቸው ታውቋል። ምችና መጋኛ ነው። ምችና መጋኛ? አዎ። ይሄ ወጋኛ ደግሞ አንተ ብሎ የትኛው ዶክተር ሆነ ነው አንተ እንደዚህ ያልክ የምታወራው? ምን ይላል ይሄ? ዘርዬ ታስክብኝ ምንድን ነው? አዛልዬ አንቺም ታመምሽ። አንቺ ደጓ ታመምሽ። ባሻ ይቀመጡ። እኛ መቼ ታመምናል? ባትሉስ ሁኔታችሁ ይናገራል እኮ መቼ ደበቅና። ባሻ ምን ይላል እሱ? እኛ ምንም አልሆንም። አዎ ሆናችኋል። ደግሞ በሽታውን የደበቀ መድኃኒት አይገኝም። አባቢ ደማከሴ ያጣን። ርስትዬ ደግሞ ደማከሴ ምን ያደርግላችኋል? ተጨምቆ ብትጠጡ ጥሩ ነው ተብሎ ነው። ለምንድን ነው የምንጠጣው ደማከሴ? እንዴ አባቢ መድኃኒት ነው። አዎ ጋሼ፣ እንግዲህ የመታችሁ ምችና መጋኛም አይደለ? ደማከሴ ፍቱን መድኃኒት ነው። አንተ የሚመታ ነገር እንደው በቃሪያ ጥፊ እንዲህ የወለወለ ይምጣና ይመጣ ወደዛ። አንተ ውጣ ውጣ። ቆይ እናንተ ሁለታችሁም እንዴት ለአንድ ትታመማላችሁ? ለማስታመም እንኳን እንዳይመች። ባሻ ነግሬሃለሁ፣ አልታመምንም። ዘርዬ ተው። ይኸው ከንፈራችሁ ራሱ ደርቆ ኩበት መስሏል እኮ። አባቢ አይዟችሁ፣ እኛ አለንላችሁ። እሺ ጎሽ ርስትዬ፣ ያልታመምነውን ጤነኛዎቹን ሰዎች ገፋፍታችሁ በሽታ ጠረፍ ላይ አድርሳችሁ አሳምሙና። ምንድነው የምሰማው? መቼም እግሬ ወጣ ካለ እዚህ ቤት መተራመስ ነው አስራችሁ። ምንድነው የሆናችሁት? እስቲ ጉድህን ሰማ። ጎሽ ይኸው ና እርምህን አውጣ። ቆይ ኧረ ሁልጭ እዲ ታማችኋል አልተባለም እንዴ? ዝም ብለው እኮ ነው። ይኸውልህ አንዴ አይናችሁ ፈቷል፣ አንዴ ከንፈራችሁ ደርቆ እንደ ኩበት፣ አንዴ ደግሞ መጋኛ ነው፣ አንዴ ደግሞ ፌጦ። የማይሉን ነገር የለም። ዝም ብለው እኮ ነው። ይኸው ሳቷሹ አይኔን እያያችሁ እውነቱን ብቻ ተናገሩ። ጫቅማችሁ ነው አይደል የመጣችሁት? ይበቃል ምናምን ብላችሁ ልታስገዱ አይሆንም። ይኸው የፍሬሽ ቃሚ ምርቃና ምልክቶች ነው የሚታዩባችሁ። መፋቂያ ላይ ያዛችሁም እንጂ እሱ ነው በቃ። እውነትህን ነው። ታዲያስ ደህና ሰው ጠፋ። በዛብህ አንተ ራስህ ድራሽ ይጥፋ። ምን ነው ዘርዬ በስተርጅና ተያይዛችሁ ጫት ላይ ባሻ አትሰማኝም እንዴ? ምኑን ሰማው? እስኪ አንዴ ስሙን እንዴ። እኛ ምንም አላረግንም። ምሳ በላን፣ ቡና ጠጣን፣ መጣን፣ አበቃ። ቆይ ማሚ፣ ቡና ጠጣን የሚለው ላይ ቀይ መስመር አድርጊ። በጣም ጥሩ። ቀሽ ቡናን የጠጣችሁት ማለት ነው። ቀሽ ማናት? ቀሽ እንዴ አባቢ፣ አዲስ የተጀመረች የማጭበርበሪያ ዘዴ ናት። የጀበና ቡና ውስጥ ጫት ጨምረው በማፍላት የምትሸጥ ቡና ናት። ቀሽ ቡና። ቤት የማይመስል ነገር። አይ አባቢ፣ የማይመስል ነገር። ይኸው የስጋ ቤት አምፖል መስላችሁ ቁጭ አላችሁ አይደል? ከኋላው ስጋ የለም እንጂ
አምፖሎቹ እኮ አላችሁ። በቃ ለማንኛውም ቀሽ ቡና ከጫት በታች ከቡና በላይ ነው ሱሱ። አደጋለው 10 እዛ ሲመላለሱ የሚውሉት የዚያን ቤት ቡና ካልጠጡ የሚያዛጉት ለዚህ ነው ማለት ነው። ወይ ማሚ እናንተም እኮ በቃ ስትሉ ማላችሁ። እውነቴን ነው። ያው ከምሳ በኋላ እኛም ወደዛ ልንመላለስ ነው ማለት ነው። አዎ ካለብዛ ታዛጋለህ። እረድዛ እባክህ ምን ይሄ የማይመስል ነገር አዛሉ። ተሳስተሽ አሳሳትሽኝ። እንደዚህ አይነት ወንጀል ተሰርቶማ መቀመጥ የለብንም። ርስቴ እንቁም እንዴ ዚስ ኢዝ ስቶፕ ቆመናል ማለት ነው። ባኪ ደግሞ ፖሊስ ጣቢያ ሄደና መልክት እንጂ። አው ማስያዝ አለብን። አሬት አረ ወዴት እንድረስ? አሬት እንግባ። የጀሶ እንጀራ፣ የሸክላ በርበሬ፣ የሙዝ ቅቤ፣ አሁን ደግሞ ይባስ ብሎ የጫት ቡና። ባሻ የጫት ቡና አይባልም ቀሽ ቡና ነው። ባሻ አቤት ዘሪ። አሁንስ እንዴት ነኝ? አይኔ እንደፈጠጠ ነው። አባቢ በፒንሳ ወይም በልብስ መቆንጠጫ ካላስያዛችሁት አይከደንም። ቀሽ ቡና እኮ ነው። ረፋኬ ገና አውቃለሁ፣ ልምዱ አለኝ እኮ ለማለት ነው። ወደዛ በቃ ባሻ አቤት ዘሪ። አሁንስ እንዴት ነው? አይኔ ፈጧል። ፈጧል ብቻ ተጎልጉሏል እንጂ። ባሻ ምን ልሁን ብለህ ነው እንደዚህ ለብሰህ የመጣኸው? እንዴት ነው አርበኛ አልመሰልኩም? አይ ባሻ መምሰል ምን ዋጋ አለው? መሆን ነው እንጂ። እሱም ቢሆን ዘሬ ቢቆጠር በአባቶቼ አርበኛ ነው። እውነት ነው ባሻ። አኳኋኑ ራሱ የአርበኛ ዘር እንዳለብው ያስታውቃል። ሳይ ወሽ ንገሪልኝ እንጂ። አቤት አቤት አልቀረባችሁም፣ ተደጋግፋችሁ ሞታችኋል። ዘርዬ የለቀ ወሬውን ትተን እንሂድ እንጂ። አለባበስህና ፍጥነትህ እዛ ሄደን አርበኞቹ መሃል ገብተህ አርበኛ ነበርኩ ብለህ ማውራትህ አይቀርም። ታዲያ ምን ይጠየቃል? ዘምቻለሁ እኮ። ወሬማ ደጋግመህ ዘምተሃል። ተው ዘርዬ ተው። እኔ እኮ ስለአንተ የማወራው ጥሩውን ብቻ እኮ ነው። ታዲያ በቃ እንደው ስንቃቃም እንዋል። እየተናናዱ ከመሃል አይሻልም ብለህ ነው? ልክ ብለሃል። እሱ ነው ቢሻለን። አዎ እንዴ እና አላማረብን። አሜን። ዋናው ያማረብሽ እንደውም አንቺ ነሽ። እንዴ አባቴስ? እኔ እኮ ነኝ ልብሱን ያማረኩለት። አሃ ለዛ ነው አንዲ በጣም ያማረበት። እኔ እኮ እንዴት አማረበት እያልኩ ነበረ። ኧረ እናንተ ሰዎች ተነሱ እንሂድ። እንዴ ረፈደ እኮ። ባሻ አቸኳኮልህ እኮ ለውጊያ የሚሄድ ነው የምትመስለው። አይዘር ውጊያውንማ አባቶቻችን ጨርሰውታል። ደምተው ሞተው ሰላማዊ አገር አስረክበውናል። ይልቅ አሁን እኔ ፉከራ አምሮኛል፣ ነሽቶኛል እኮ ነው። ተነሽጠው ታዲያ እዚሁ ይጀምሩታ። ትፈሩኛላችሁ እንዴ? ለምን ተራውታለን እንዴ? ምንዬ ባሻ እኮ ፉከራ ከጀመሩ ወደ አንበሳነት ነው የሚቀየሩት። አንበሳ